ፍልሰታ የሚለው ቃል የተገኘው ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን በጥሬ ትርጉሙ መለየት፣ ማረግ፣ ወደ ላይ መውጣት የሚለውን ትርጉም ይይዛል። በዚህ መሰረትም ጾመ ፍልሰታ የእመቤታችን ድንግል ማርያምን የሥጋዋ ከመቃብር መለየትና ማረግን ያመለክታል። ይህ በቅድስት ቤተ ክርስቲያናችን ከተወሰኑት 7ቱ አጽዋማት ውስጥ ለዓመቱ የመጨረሻው ጾም ነው። ፍልሰታ ጾም ለምን እንጾማለን? የፍልሰታ ጾም ከ1 ነሐሴ እስከ 15 የሚጾም ሲሆን በቤተ ክርስቲያናችን አስተምሮ መሰረት እመቤታችን ያረፈችው በ21 ጥር ነው። ሐዋርያትም አስከሬኗን ሊቀብሩ ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በምቀኝነት ልጇ ከሙታን ተለይቶ ተነስቷል፣ አሁንም እርሷ ገቢረ ተአምር ልታደርግ አይደል ብለው አስከሬኗን ተሸክመው የሚሄዱትን ሐዋርያትን በታተኗቸው። በዚህም ጊዜ መላእክት የእመቤታችንን አስከሬን ከአይሁድ ነጥቀው በገነት አኖሩት። በ8ኛው ወር በነሐሴ ሐዋርያት ከ1 ነሐሴ እስከ 14 2 ሱባኤ ገብተው ከጌታችን ተቀብለው በጸሎትና በምህላ ቀበሯት። በዚህ የቀብር ሥነ ሥርዓት ላይ ከ12ቱ ሐዋርያት አንዱ ቶማስ የተባለው ለሐዋርያዊ አገልግሎት ወጥቶ ነበርና መገኘት አልቻለም ነበር። እመቤታችን በተቀበረች በ3ኛው ቀን ከላይ እንደተጠቀሰው በነቢያት ትንቢት እንደተነገረላት እንደ ልጇ ተነስታ ስታርግ ቶማስ ከአገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ አገኛት። በዚህም ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት በረከት ቀረብኝ ሲል ተበሳጨ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ራሱን ከደመና ላይ ሊወረውር ቃጣው። በዚህም ጊዜ እመቤታችን ቶማስን አጽናናችው፣ ከእርሱ በቀር ትንሣኤዋን ያየ አለመኖሩን ነገረችው። ለምስክርነት እንዲሆንም በቀብሯ ጊዜ የነበረውን ሰበኗን ሰጥታ አረገች። ሞት በጥር በነሐሴ መቃብር። ቶማስም ሰበኗን ደብቆ ይዞ ሐዋርያት ካሉበት ደረሰ። ሐዋርያትንም የእመቤታችን ነገር ምን ደረሰ አላቸው። ሐዋርያትም እመቤታችን ሱባኤ ገብተን ጌታችን አስከሬኗን ከዕፀ ሕይወት አምጥቶ ሰጥቶን በክብር ቀበርናት አሉት። ቶማስም መልሶ ሞት በጥር በነሐሴም መቃብር አላቸው። ሐዋርያትም መለሱለት፣ ቶማስ አጠራጠር። ቀድሞ ጌታችን በተገለጠ ጊዜ ትንሣኤውን ጣቶቼን በተቸነከሩ እጆች ካላስገባው ብለህ የደረሰብህን ታውቃለህ፣ አሁንም የእመቤታችንን መቀበር አላመንክምን አሉት። ቶማስ ግን ሐዋርያትን ይዞ ወደ መቃብሯ ሄደ። መቃብሯን ከፍተው ሲመለከቱ ሐዋርያት ደነገጡ። በዚህም ጊዜ ቶማስ አታምኑኝም ብዬ ነው እንጂ እመቤታችን አርጋለች። ስታርግም በደመና ከሀገረ ስብከቴ ስመጣ ተገናኘን፣ ለምልክቱም ይኸው የቀበራችሁበት ሰበን አላቸው። ሐዋርያትም ለበረከት ሰበኗን ተከፋፍለው ወደ የሀገረ ስብከታቸው ሄዱ። በዓመቱ ግን ሐዋርያት ተሰበሰቡና ትንሣኤሽን ቶማስ አይቶ እኛም በረከት አይቀርብም ብለው ከነሐሴ 1 ጀምረው ሱባኤ ገቡ። በነሐሴ 14 አስከሬኗን ትኩስ በድን አድርጎ አምጥቶ ሰጥቷቸው ከቀበሯት በኋላ በ3ኛው ቀን ነሐሴ 16 እመቤታችን ተነስታ ጌታችን ከመላእክትና ቅዱሳን ጋር ሆኖ ሐዋርያትን አቁርቧቸዋል። ከዚያን ጊዜ ጀምሮ በጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮና ሐዋርያት መሠረት ላይ የታነጸችው ቅድስት ኦርቶዶክሳዊት ቤተ ክርስቲያን የሐዋርያትን ግብር ምሳሌ በማድረግ ልክ እንደ ሐዋርያት ለሐዋርያት የተገለጠ በረከትና የእመቤታችን ረድኤት እንዲያድርብን እንጾመዋለን። በቤተ ክርስቲያናችን ከ5ቱ የአዋጅ አጽዋማት መካከልም በመሆኑም ሁሉም ምዕመናን እንዲጾም ቤተ ክርስቲያን ታስተምራለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 10:21 ላይ እንደተጠቀሰው በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበሩ፣ ማለፊያ እንጀራም አልበለሁም፣ ሥጋና ጠጅም በአፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም እንዳለ ጾሙን ከጽሉላት ምግቦች ከሥጋና ወተት ውጤቶች በመጾምና ወደ ቤተ ክርስቲያን በመሄድ በስግደት በምጽዋትና በጸሎት ይጾሙታል።